ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ጥር 15 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን አሰናድቶ ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ጋሻው ዳኛውና ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋሉ። እስከ መረጃዎቻችን ፍጻሜ ድረስ እናንተም አብራችሁ እንድትቆዩ በአክብሮት እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የመከኒሳ ታዳጊዎች የእግር ኳስ ማሰልጠኛ ማዕከልን የተመለከተውን መረጃ ነው ቀዳሚ የምናደርገው። እንግዲህ የመከኒሳ ታዳጊዎች የእግር ኳስ ማሰልጠኛ ማዕከል ምስረታውን ካደረገ 4 ዓመታቶች አልፈውታል። በ2014 ዓ.ም ወርሃ የካቲት ላይ ነው የካቲት 23 ነው እንግዲህ ምስረታውን ያደረገው ይህ ፕሮጀክት ማለት ነውና የተለያዩ ስራዎችን እየሰራ ይገኛል። ከ9 ዓመት በተለያዩ የእድሜ እርከን እስከ ወጣቶች ድረስ እያሰለጠነ ነው የሚገኘው። ይህ ፕሮጀክት እንግዲህ ትላንትና በአይነቱ ልዩ የሆነ የትጥቅ ወይም ደግሞ የስፖርት ትጥቅ እንደዚሁ ተበርክቶለታል። መቀመጫውን አሜሪካን ሀገር ካደረገ ዘሜዳ ፋውንዴሽን ከተሰኘ ተቋም ማለት ነው። ይህንን ፋውንዴሽን ደግሞ መስርቶ እንደዚሁም ደግሞ አሁን ላይ የተለያዩ ተቋማትን እስከ መርዳት ድረስ የደረሰው መስራቹ ወጣት ነው። ወጣት አስራት አለሙ ይሰኛልና ትላንትና እንግዲህ 1.3 ሚሊዮን ብር የሚያወጣ የተለያዩ ቁሳቁሶችን የስፖርት ማቴሪያሎችን እንደዚሁም ደግሞ ኮምፒውተሮችን ለአካዳሚ ወይም ለፕሮጀክቱ ያበረከተበትን ስነ ስርዓት ነው ትላንትና የተመለከትነው ማለት ነው። እንግዲህ በሀገራችን ላይ አሁን ላይ አክቲቭሊ እየሰሩ ውጤታማ ከሆኑም የታዳጊዎች የእግር ኳስ ማሰልጠኛ ማዕከል በግንባር ቀደምነት የሚጠቀሰው እንግዲህ የመከኒሳ ታዳጊዎች የእግር ኳስ ማሰልጠኛ ማዕከል ነው። ይህ እንግዲህ የታዳጊዎች የእግር ኳስ ማሰልጠኛ ማዕከል በአንጋፋው የስፖርት ጋዜጠኛ ይስሐቅ በላይ አማካኝነት ነው ምስረታውን ያደረገው። ከዛ በኋላ ግን የሱን ራዕይና እልም የተከተሉ በርካታ ባልደረቦች አሉትና አሁን ላይ እንግዲህ ክለብ ላይ የማንመለከተውን የስትራክቸር ሲስተም ዘርግቶ ሊንኩን በማስፋት በመላው ዓለም እየደረሰ እንደዚሁም ደግሞ ከትልልቅ ተቋማት ጋር ግንኙነት በማድረግ ታዳጊዎች ዓለም አቀፍ እድል የሚያገኙበት እድል እያመቻቸ ነው የሚገኘው ማለት ነውና ይስሐቅ በላይ ትላንት የተመሰገነበት መድረክ ነበረ ማለት ይቻላል። እንግዲህ በአጠቃላይ ቀደም ሲል እንደገለጽኩላችሁ ይሄ ዘሜዳ ፋውንዴሽን የተሰኘው ተቋምን ክሬት በማድረግ እንደዚሁም አሁን ላይ አጠቃላይ ካምፓኒውንም ሊድ እያደረገ የሚገኘው ወጣት ነው። ወጣት አስራት አለሙ ይሰኛል። ቀደም ሲል እንደገለጽኩላችሁ ለረጅም ዓመታት እንግዲህ በአሜሪካ ነው ቆይታውን እያደረገ የሚገኘው። የተለያዩ ስራዎችን ይሰራል። በአውሮፓም እየተዘዋወረ እንደዚሁ ስራዎችን እየሰራ እንደሆነ ነግሮናል። ከዚህ ቀደም እንግዲህ የሁለቱን አካላት ግንኙነት በተመለከተ ያው በይስሐቅ በላይ አማካኝነት ነው ይሄ ካምፓኒ ሊመጣ የቻለው። ከዛ በፊት ግን አሁን ላይ የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኃላፊ ከሆኑ ሰዎች መካከል አንደኛው የሆነው የጀግናው አትሌት ልጅ የሆነው ቢኒያም ምሩጽ ይፍጠር ነው ሁለቱን አካላት ማገናኘት የቻለውና ትላንትም እንግዲህ በክብር እንግድነት ከተገኙ ሰዎች መካከል አንደኛው ነው። እንግዲህ አስራት አለሙ ከዚህ ቀደም የይስሐቅ በላይ እያዘጋጀ የሚያቀርበውን መጽሔት ሁሉ ያነብ እንደነበረ ገልጿል። በዛ አጋጣሚ ይስሐቅንም ከዚህ ቀደም በአካል አላቀውም፣ ነገር ግን የሚሰራቸውን ስራዎች እኔም ማነብ ነበር እየተከራየው የሚል አስተያየት ሰጥቷል ማለት ነውና ስፖርት አንዳንድ ጊዜ እንግዲህ የሚያሳድረው ተጽዕኖ ከፍተኛ ነው። አሁን ላይ ይሄ ወጣት ራሱን ችሎ የሀገር ታዳጊዎችን እስከ ማገዝ ድረስ የደረሰበትን ካምፓኒ አቋቁሞ እንግዲህ ለኢትዮጵያውያን ይህንን ነገር ማድረጉ እጅግ በጣም የሚያስመሰግነው ነው ማለት ነው። ትላንትና እንግዲህ በዚሁ የስጦታ አበርክቶ ላይ ወይም ማቴሪያሎቹ ሲበረከቱ በክብር እንግድነት የተገኙ ትልልቅ ባለሙያዎች አሉ። የዛው አካባቢ ተወላጅ የሆነችው እንዲሁም ደግሞ የፕሮጀክቱ አምባሳደር በመሆን እየሰራች የምትገኘው እንግዲህ ድምፃዊት አመልማል አባተ በክብር እንግድነት ከተገኙ ታላላቅ ሰዎች መካከል አንደኛዋ ናት። ከዛ ባለፈ ደግሞ የካፍ ኤሊት ኢንስትራክተር እንደዚሁም የፊፋ የቴክኒክ ዲፓርትመንት አባል ሆኖ ዓለም አቀፍ ስራዎችን እየሰራ ኢትዮጵያን ወክሎ እያኮራ የሚገኘው ኢንስትራክተር እንደዚሁ አብርሃም መብራቱ በክብር እንግድነት ተገኝቷል። የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ አሰልጣኝ ብርሃኑ ግዛው እንደዚሁ ተገኝቷል በክብር እንግድነት። ቢኒያም ምሩጽ ይፍጠር ቀደም ሲል ነግሬያቸዋለሁ በአትሌቲክስ ላይ ነው እየሰራ የሚገኘው። ነገር ግን ስፖርት ለስፖርት ተመጋጋቢ ነው ይገናኛልና ይህንን በጎ ስራቸውን ተመልክቶ ከዚህ ግለሰብ ጋር በማገናኘት ደግሞ እንግዲህ ቢኒያም ምሩጽ ይፍጠር ትላንትና ከተመሰገኑ በመድረኩ ላይ ከነበሩ ሰዎች መካከል አንደኛው ነው ማለት ነውና እንደዚህ አይነት እንግዲህ ግንኙነቶችን ማስፋት
ማስፋት ይጠበቃል። ክለቦችም ይህንን ሲስተም መጠበቅ አለባቸው፣ ይህንን ሲስተም መከተል አለባቸው ብለን እንደ ናሁ ስፖርት መምከር እንፈልጋለን ማለት ነው። ወደ 1.3 ሚሊዮን ብር የሚያወጣ ቁሳቁስ ነው ትላንትና በስጦታ የተበረከተላቸው ማለት ነው። ኮምፒውተሮች አሉ፣ የመጫወቻ ጫማዎች፣ እንደዚሁም ደግሞ ኮኖች፣ ማሊያዎች በቀጣይ ደግሞ የሴቶች ቡድንንም እንደዚሁ ለማቋቋምና ስልጠና ለመስጠት ዓለም አቀፍ ተወዳዳሪ ለማድረግ በኢትዮጵያ እግር ኳስ ታሪክም አንድ አሻራ ለማሳረፍ እንግዲህ የመከኒሳ የታዳጊዎች የእግር ኳስ ማሰልጠኛ ማዕከል እነዚህን ስራዎች እየሰራ ነው የሚገኘው ማለት ነውና ትላንት እንግዲህ ሰፋ ያለ ቆይታ ነው ያደረጉት ከናሁ ስፖርት ጋራ። የተለያዩ ታላላቅ የመገናኛ ብዙሃን በስፍራው ይሄንን እውነት ለስፖርት ቤተሰቡ ለማድረስ ተገኝተው ነበር። አንደኛው ናሁ ስፖርት ነበርና ከናሁ ስፖርት ጋር ቆይታ ያደረጉትን እንግዲህ ባለሙያዎች የተወሰኑ ቃለ ምልልስን ተከታትለን እንመጣለን። በቅድሚያ የካፍ ኤሊት ኢንስትራክተር አብርሃም መብራቱና እንደዚሁም አሰልጣኝ ብርሃኑ ግዛው ከናሁ ስፖርት ጋር በነበራቸው ቆይታ በተለይ ለታዳጊዎቹ ይህ ማቴሪያል መበርከቱ ያውም ደግሞ መቀመጫውን አሜሪካ ካደረገ ወጣት ተነሳሽነት የመጣውን ማቴሪያል በተመለከተ ለእግር ኳሱ እድገት የሚኖረውን አስተዋጽኦ በተመለከተ ተከታዩን አስተያየት ሰጥቷልና የነሱን ሐሳብ ተከታትለን እንመለስ። ስፖርት በእግር ኳስ ተጫዋቾች እና እግር ኳሱን በሚያሰለጥኑ አሰልጣኞች ብቻ ወደፊት አይራምድም። ስለዚህ ዛሬ እርዳታውን የሰጡ ባለሀብት አቶ አስራት ከአሜሪካን ሀገር ድረስ መጥተው ነው ይህንን ሁሉ ድጋፍ ያደረጉትና ይሄ ድጋፍ ለፕሮጀክቱ ማደግ እንዲሁም ደግሞ ነገ ከነገ ወዲያ ከዚህ ፕሮጀክት የሚወጡ ታዳጊ ህጻናትና ወጣቶች ለሀገርም እንዲበቁ ማድረግ ላይ ትልቅ አስተዋጽኦ አለውና ሌሎች ባለሀብቶችም ከሀገር ውጭ ያሉ ዲያስፖራውም አሁን የተጀመረውን መልካም የእግር ኳስ የስፖርት ንቅናቄ በማገዝ በሀሳብ፣ በማቴሪያል፣ በገንዘብ ድጋፋቸውን እንዲቀጥሉና የእሳቸውን አርአያነት እንዲከተሉ በመላው የስፖርት ቤተሰብ ስም ጥሪ ማቅረብ እፈልጋለሁ። ፕሮጀክቱ ይሄንን ያቀናጁት በተለይ የጋዜጠኛ ይሳቅን ምን ያህል እንግዲህ በእግር ኳሱ ማውራት ብቻ ሳይሆን መናገር ብቻ ሳይሆን የእግር ኳሱን ህመም አይቶ እንደገና ደግሞ ሜዳ ውስጥ ገብቶ ልጆቹን ከዚህ አሰባስቦ እነ ቢኒያም ሙሩጽን እና አመል ማለባትን እንደገና ደግሞ ተመልሶ እና አስራትን አግኝቶ እንዲህ አይነት ርክክቦች ለታዳጊዎች መሰራቱ ስለእውነት ከሆነ በጣም ኩራት ተሰምቶኛል። ከዛ በተረፈ ደግሞ በሴቶች እግር ኳስ ደግሜ መናገር እችላለሁ። 27 ዓመት ለፍቻለሁ። የዛሬ 27 ዓመት ማንም ሴቶች እግር ኳስን ዞር ብሎ ማየ ማንም የለም። አስራትም ቅድም ሲናገር ሲታወቀኝ አውቃለሁ ሎዛ ስላንተ ነግራኛለች ነው ያለኝና የሴቶች እግር ኳስ በዓለም ላይ ልጆቻችን ከፍ ማለታቸውና ዛሬ ደግሞ በተጨማሪ ሴቶቹን ለቀጣይ ይቋቋማሉ ሴቶች እግር ኳስ መባል ደግሞ ምን ያህል በሁለቱም ጾታ ስለዚህ ብዙዎች ጊዜ ስታይ ኢትዮጵያ የአንድ ብቻ ናት ብዬ ነው ብዙ ጊዜ የምረዳውና አሁን ደግሞ ይሄ ፕሮጀክት ይሄንን በመስመሩ እጅግ በጣም ኩራት ተሰምቶኛል። እንግዲህ የባለሙያዎቹን አስተያየት እንደተመለከትነው ነው ከስጦታው ጋር በተገናኘ ወይም ደግሞ ከተበረከተላቸው ትጥቅ አንጻር ሐሳባቸውን አንስተውልናል። አሁን ደግሞ እንግዲህ በማስከተል ሜዳ ፋውንዴሽንን ከመሰረተው ወጣትና ይህ ስጦታ ወይም ደግሞ ይህ ቁሳቁስ ለታዳጊዎቹ ፕሮጀክት እንዲበረከት አይነተኛውን ሚና ከተወጣው ወጣቱ ባለሙያ እንደዚሁ አስራት አለሙ ጋር ደግሞ የነበረን ቆይታ ይሄንን ይመስላል። ምን እንዳነሳሳው ይነግረናል። እስኪ ተከታትለን እንመለስ። ስሜ እንግዲህ አስራት ጌትነት አለሙ ይባላል። በአሜሪካ በስፖርት ዘርፍ ላይ ነው የምሰራው። ዛሬ ደግሞ የምታዩት የሜዳ ፋውንዴሽን ፋውንደር እና ፕሬዚዳንት ነኝ። ዛሬ እንግዲህ በሜዳ ፋውንዴሽን ስም 1.3 ሚሊዮን የሚገመት ቁሳቁስና የገንዘብ ድጋፍ አድርገናል። እኔን ባይዘው ያነሳሳኝ እኔ እዚህ ሃይ ስኩል ጨርሼ አሜሪካ ነው ለዩኒቨርሲቲ ትምህርት በስኮላርሺፕ ሄድኩት እና እዛ ልጆቹ የሚሰለጥኑበትን ነገር ሳይ እውነት ለመናገር የኛ ፕሮፌሽናል አትሌቶች ከሚሰሩበት አንዳንድ የሚሻሉ ነገሮች አሉ። ልጆቹ የሚሰሩበት ትራክ፣ ኤሌመንታሪ ትምህርት ቤት የሚጫወቱበት ተርፍ ሜዳ፣ ቅርጫት ኳስ ሜዳ፣ የመረብ ሜዳ፣ የዋና ገንዳ፣ የቴኒስ መጫወቻዎች እና እነሱን እያየው በትምህርት ጊዜም እያለው ከዛ ስራ ከጀመርኩም ወዲህ ሁሌ በሐሳቤና በህልሜ የነበረ ነገር ነው። ቅድምም እንደተናገርኩት ልጆቹ ወደፊት ሀገራችንን ወክለው እንዲጫወቱ ከዛ ባለፈ ካልባሌ ነገር ጋር ጊዜ ለመሻማት እንዲሁም ደግሞ ከስፖርት የሚመጣ ከጤንነት ያለፈ
በጣም ብዙ ጠቀሜታዎች አሉ። እነሱንም እንዲያገኙ ብዬ ነው በዛን የተነሳሳሁት። ወደ ትልልቅ ባለሀብቶች ሳልሄድ እኔ ከቅርብ ስራ ባልደረቦቼ የምላቸው ከቅርብ ጓደኞቼ እነሱን እያስጨነኩ ሰብስቤ ያመጣሁት በሰበሰብኩት ገንዘብ ነው ይህንን እርዳታ ያደረኩት። እንደነገርኳችሁ ዶክተር ዳግማዊ አያሌው ትልቁን ድጎማ ያደረጉ፣ ኢዩኤል ወንደሰን፣ ኢዩሲያስ ወርቄ የሚባሉ ሮቤል መንግስቱ ትልልቁን ድጎማ ያደረጉልን እንደምትሰማቸውንም ስትሰማ አበሾች ናቸው። በአሜሪካ በተለያየ ዘርፍ ተሰማርተው እዚህ ያደጉ የኛው ልጆች ናቸው። እነሱን ትልቅ ምስጋና ማቅረብ ፈልጋለሁ። የመከኒሳ የታዳጊዎች የእግር ኳስ ማሰልጠኛን የተመለከተውን መረጃ ነው ወደ እናንተ እያደረሰን የምንገኘው። ይህ ፕሮጀክት እንግዲህ እውን እንዲሆን በመመስረትና አሁን የደረሰበትን ደረጃ በማስቀጠሉ ረገድ ግንባር ቀደሙ ሰው የስፖርቱ ጋዜጠኛ አንጋፋው ጋዜጠኛ እንግዲህ ይስሐቅ በላይ ነው አይነተኛው ሚና እየተጫወተ የሚገኘው ማለት ነው። ስሞል ሲቲ ቢግ ድሪምስ በሚል እንግዲህ ሞቶ ተነስቶ አሁን ላይ የደረሰበትን ደረጃ እያስመለከተን ነው የሚገኘው። ትላንት በነበረው በተለይ በተበረከተላቸው ስጦታ መሰረት ያደረገ አስተያየት ከናሁ ስፖርት ጋር ቆይታ አድርጓል። ጋዜጠኛ ይስሐቅ በላይ እንደዚሁም ደግሞ የአካዳሚው ወይም የፕሮጀክቱ ፕሬዝዳንት በመሆን ነው አሁን እያገለገለ የሚገኘው። ምክትል ፕሬዝዳንቱም አቶ ዳንኤል የነበራቸውን ቆይታ ደግሞ በመከተል ወደ እናንተ እናደርሳለን። አብራችሁ ነው። ሲጀመር ብዙ መልእክት አለው ይህ ስጦታ። የመጀመሪያው ይሄን ድጋፍ ያደረገልን የ1.3 ሚሊዮን ብር ድጋፍ የማቴሪያል ድጋፍ ያደረገልን ሰው መከኒሳ አልተወለደም፣ የመከኒሳ ነው አልጠጣም፣ አፈር ፈጭቶ አላደገም። የሚኖረው በዛ ላይ አሜሪካ ነው። አሜሪካን አገር እየኖረ እዚህ ላለው ትውልድ የሚጨነቅ እውነተኛ ኢትዮጵያዊ ነው። እንደዚህ አይነት ሰዎች መኖራቸው የዘር፣ የጎሳ፣ የሰፈር፣ የቀበሌ ልዩነት ለሚፈጥሩ ሰዎች ትምህርት የሚሰጡ ናቸው፣ ከእግር ኳስ በዘለለ ማለት ነው። ከዛ በዘለለ ደግሞ የተሰጠን የማቴሪያል ድጋፍ በፕሮጀክታችን ታሪክ ሪከርድ ነው። ከዚህ በፊት የፓኪስታን ኤምባሲ የ560 ሺህ ብር የኳስ ድጋፍ አድርጎልን ነበረ። ከዛ በዘለለ ደግሞ 1.3 ሚሊዮን ብር ድጋፍ ስናገኝ ይሄ ሂስቶሪካል ነው። አስራት ደግሞ ወጣት ነው እንዳየኸው፣ በዚህ እድሜው ይሄን ነገር አስቦ ለሰፈራችን ድጋፍ በማድረጉ ትልቅ ደስታና ኩራት ተሰምቶናል። ከዚህ በፊትም ነግሬያለሁ፣ ከፕሮጀክት ነው በላይ ነው ብያለሁ። ከፕሮጀክት በላይ ነው ስል ወሬ ብቻ አይደለም። ስለ ትምህርት ሲሰራ ሌላ ቦታ አላየሁም። እኛ ግን እግር ላይ ብቻ አንሰራም፣ አይምሮ ላይ እንሰራለን። ከዛ ውጭ የኛ ፕሮጀክት አወቃቀሩ ራሱ በቦርድ የተዋቀረ ነው። ከዛ በዘለለ ደግሞ በጣም ትልልቅ ሰዎች ይህን ፕሮጀክት በተለያየ መንገድ እያገዙት ነው። ለምሳሌ ኢትዮጵያ እግር ኳስ ፌዴሬሽን ትልቅ እውቅና የሰጠው ፕሮጀክት ነው የኛ ፕሮጀክት። ከዛ በተረፈ ኢንተርናሽናል ሪኮግኒሽን አለን በብዙ ቦታዎች ላይ። ከዛ በተረፈ ደግሞ ይህን ፕሮጀክት ከትልልቅ ተቋማት ከኤምባሲ እንደ ዲኤምሲ አይነት ትልልቅ ብራንዶች ጋራ አታች አድርገን ስፖንሰር የምናደርገው እስኪጨንቀን ድረስ እኔ ቦታውን ይዤዋለሁ አላስኩትም የሚሉ ሰዎች እስኪፈጠሩ ድረስ በታች ያለ ትንሽ የፕሮጀክት የሚመስል ግን ትልቅ ፕሮጀክት ትልቅም ያለ ፕሮጀክት እየሆነ ነው ያለው እና ሌሎችም ከኛ ብዙ ትምህርት ይወስዳሉ ብዬ አስባለሁ። አንደኛው በእግር ኳስ ክህሎት፣ ሁለተኛው ደግሞ በስነ ምግባር፣ ሶስተኛው በትምህርት ልጆቹ እንዲያድጉ ተደርጎ የተመሰረተ ፕሮጀክት ነውና ለዚህ 4 ዓመት ያክል እንግዲህ በትልልቅ ውጣ ውረድ ልጆቹን በማገልገል ላይ እንገኛለን እና ዛሬ ደግሞ የተደረገው ስጦታ ከፍተኛ ስጦታ ነው። ቀላል ስጦታ አይደለም። በገንዘብ ሲተመን 1.3 ሚሊዮን ብር ዳይሬክት እንግዲህ ያለምንም ቀረጥና ያለምንም ዲክሌሬሽን ነው እንጂ ያ ኢንክሉድ ቢደረግ ደግሞ ምን ያህል ዳይሬክት ነው። ዳይሬክት ግዢ ስለሆነ ነው። ሀገር ውስጥ ሲገባ ምንም አይነት ቀረጥ ስላልተጣለበት ነው ይሄ የሆነውና ከ2 ሚሊዮን ብር በላይ የሆነ ድጋፍ ነው የተደረገው ነውና ይሄ በመሆኑ ታላቅ ኩራትም ደስታም ይሰማናል። ምክንያቱም ልጆቹ በምን አይነት ጫማ እንደሚሰሩ እናውቃለን። እኛ ያገኘናትን ነገር ለሜዳ ስንከፍል፣ ለአሰልጣኞች ስንከፍል፣ ለቢሮ ስንከፍል፣ በዚህ ደግሞ የግሽበት ዓለሙ ላይ በጣም ችግር ውስጥ ነው እና ያለነው። እንደ አገር እየሰራን ነው ያለነው። እንደ አገር ስንሰራ ግን ያው በሰፈር አካባቢ ላይ ተመስርተን ነው እና የሰራ ነው። እነዚህ ልጆች ወደፊት ህልማቸውን ስናይ የተሻለ ዜጋም የተሻለ ባለሙያም ሆነው ይሆናሉ ብለን እናስባለንና ይሄን ይመስላል። እንደዚህ አይነት እንግዲህ ለሀገር እጅግ በጣም የሚያኮራ ስራዎችን እየሰሩ የሚገኙ የፕሮጀክቶችን፣ የአካዳሚዎችን፣ የታዳጊ ማሰልጠኛ ማዕከላቶችንም ወደፊት ናሁ ስፖርትም እንደዚህ በፊቱ አሁንም እያበረታታ የሚቀጥል ነው የሚሆነው። ትላንትና እንግዲህ የሽልማቱ ወይም ደግሞ ይህ ስጦታ ከተበረከተላቸው በኋላ የአሰልጣኝ ኮቺንግ ስታፍ አባላቶች እንደዚሁም ደግሞ ተጫዋቾችም ልዩ ስሜት እንደተሰማቸው ሀሳብ ገልጸውልናልና በመጨረሻም ይህንን ተከታትለን እንመለስ። የመከኒሳ ፕሮጀክት ይሄ ሞቶ ስሞል ሲቲ ቢግ ድሪምስ የሚል አለው።
የፕሮጀክታችን ደግሞ የክብር አምባሳደር አርቲስት አመልማል አባተ አንድ ወቅት ላይ ኦልሞስት ከአንድ ዓመት በፊት ነው አንድ ስብሰባችን ላይ ተገኝታ አንድ የሰጠችው አስተያየት ነበረ። እሱን ነው ያስታወሰኝ። ይሄኛው ፕሮጀክት ተመስርቷል። ኦልሬዲ 4ኛ ዓመቱ ነው። ግን ከአንድ ዓመት በፊት ነው በመሀል መታ አመልማል ይሄንን አስተያየት የሰጠችውና ድሪም ቢግ የሚል ብሂል አለ ፈረንጆች ጋር ብላለች። ካለምክ ትልቁን አለም ያንንም ማሳካት ትችላለህ ነው ያለው። ከፕሮጀክቱ ራዕይ ጋር የሚመሳሰል ነውና ዛሬ ይሄ ፕሮጀክት በጋዜጠኛ ይሳቅ በላይ አማካኝነት ሊንኩን አርዝሞ ከምድር አሜሪካ ትውልደ ኢትዮጵያዊ የሆኑ ተወላጆች እንደነ አቶ አስራት እንደ ቢኒያም ሩጽ ሌሎችም ሰዎችን በማግኘት ታዳጊዎች በጣም እንዲደገፉ እንዲረዱ በትምህርታቸው በስፖርት እንቅስቃሴ በአካል ብቃትም ተጠቃሚ እንዲሆኑ እንዲሁም በሞራልም ጭምር ከፍ ያለ ትውልድ ከመፍጠር አንፃር ለሚደረገው ርብርብ እጅግ በጣም የሚገርም ስራ ነው የተሰራ ያለው። እገዛው በክለብ ደረጃ የለም እና እዚህ ፕሮጀክት ይሄ በጣም እድለኛ ነው። ወደፊት ደግሞ እነዚህ ታዳጊ ከ10 ዓመት ጀምሮ እስከ 17 ዓመት ድረስ ያሉ ታዳጊዎች ላይ ትልቅ ስራ እንደሚሰራም ተስፋ አደርጋለሁ። ለዛም ነው አሁንም እየሰራው ያለሁት። ይሄን ይመስላል። አይ በጣም ደስታ ተሰምቶናል። በተረጋግለን ያልተሟሉ እቃዎች ነበሩ፣ እነሱም ተሟልተውልናል። በቃ ከዚህ በኋላ የራሳችን ጥረት ነው። እቃ ማቴሪያል ሳይሟላ ሲቀር ብዙ ትሬኒንግም ማንሰራበት ጊዜ ይኖር ነበር። ያው አሁን እቃ ተሟልቷል። በቃ ከሀገር ውስጥ ጊዮርጊስ መጫወት ፈልጋለሁ፣ ከውጪ ደግሞ ማድሪድ። ክቡራትና ክቡራን ተመልካቾቻችን ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የ16ኛ የመርሃ ግብሩ የመጨረሻ ጨዋታዎች ትላንትና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም ተከናውነው ተጠናቋል። ትላንት በነበሩት የጨዋታ ውጤቶች የአዲስ አበባ ተወካዮቹ ትልልቆቹ ክለቦች ቅዱስ ጊዮርጊስ እግር ኳስ ክለብና ኢትዮጵያ ቡና እንደዚሁ ሽንፈትን አስተናግደዋል። ትላንት አዲስ አበባ ስቴዲየም ላይ በተደረጉ ሁለት ጨዋታዎች ድሬዳዋ ከተማን ከኢትዮጵያ መድን ጋር ያገናኘው ጨዋታ 0-0 በሆናቸው ውጤት ተጠናቋል። በሁለቱ ቡድኖች እንቅስቃሴ የትኛውም የሁለቱም ክለብ ተጫዋች ኳስና መረብን ሳያገናኝ የተመለከትንበት ጨዋታ ነበረ። ይህ ጨዋታ ፍጻሜውን እንዳገኘ እንደዚሁ የአዲስ አበባ ደርቢ በመቻልና በቅዱስ ጊዮርጊስ እግር ኳስ ክለብ መካከል ተከናውነው ጨዋታው በመቻል 2-0 አሸናፊነት ፍጻሜውን አግኝቷል ማለት ነው። እንግዲህ ፈቱዲን ጀማል 33ኛውና 28ኛው ደቂቃ ላይ እንደዚሁ መቻልን ወደ አሸናፊነት ያመጡ ሁለት ግቦችን ከመረብ ማሳረፍ ችሏል ማለት ነውና ቅዱስ ጊዮርጊስ እግር ኳስ ክለብ ባለፈው ሳምንት ድል ማድረጉ የሚታወስ ነው። እንግዲህ በተከታታይ ድል ማድረግ ያልቻለበትን ጨዋታ ነው ማስመዝገብ የቻለው ማለት ነው። እንግዲህ በአጠቃላይ የሊጉን የደረጃ ሰንጠረዥ ስንመለከት ሲዳማ ቡና 33 ነጥቦችንና 15 ንጹህ የግብ ክፍያ በመያዝ በቀዳሚነት እየመራ ይገኛል። ሐዋሳ ከተማ እንደዚሁ በ28 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ትላንት ድል ማድረግ የቻለው መቻል 26 ነጥቦችንና 9 ንጹህ የግብ ክፍያ በመያዝ ሶስተኛ ደረጃ ላይ ተቀምጧል። ተመሳሳይ ነጥብ መሰብሰብ የቻለው በአንጋፋው አሰልጣኝ ስዩም ከበደ የሚመራው አዳማ ከነማ እግር ኳስ ክለብ ደግሞ 26 ነጥቦችን ይዞ እንደዚሁ አራተኛ ደረጃ ላይ ተቀምጧል ማለት ነው። የሲቢ ኢትዮጵያ ፕሪሚየር ሊግ የ17ኛ ሳምንት መርሃ ግብር ጨዋታዎች ደግሞ በቀጣይ እንደዚሁ የሚከናወኑ መሆኑን ሊግ ሼር ካምፓኒው ያደረሰን መረጃ ያመለክታል። የሊጉን የከፍተኛ ጎል አስቆጣሪነት ትራክ አቤል ያለው ከቅዱስ ጊዮርጊስ እንደዚሁም አዲስ ግዴ ደግሞ ከኢትዮጵያ ንግድ ባንክ በ8 ግቦች በቀዳሚነት እየመሩ ነው የሚገኙት። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስሉ ነበረ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። የዕለተ አርብ ጥር 15 2018 ዓ.ም የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ የምናደርገው። የተወዳጁ የእንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የ23ኛ ሳምንት መርሃ ግብር ጨዋታዎች ከነገ ቀን 9 ሰዓት ከ30 ጀምሮ እስከ ሰኞ ምሽት ድረስ የሚቀጥሉ ነው የሚሆነው። እንግዲህ በመርሃ ግብሩ ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል በተለይ በማንቸስተር ዩናይትድ እና በአርሰናል መካከል የሚደረገው በሀገር ቤትም በርካታ እነዚህ ደጋፊዎች ስላላቸው እንግዲህ ከወዲሁ አጓጊ ሆኗል ማለት ነውና እንግዲህ አጠቃላይ መርሃ ግብሩን ለማስተዋወስ ያህል ቀን 9 ሰዓት ከ30 ላይ ነገ የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ በሜዳው ኦሎምፒክስ ስቴዲየም አዲስ አዳጊውን ክለብ ሰንደርላንድን በሚያስተናግድበት ጨዋታ ነው የመርሃ ግብሩ መጋረጃ የሚገለጠው። አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች ይከናወናሉ። ፉልሃም እንደዚሁ በሜዳው ክራቨን ኮቴጅ ብራይተንን ያስተናግዳል። በርንሌ ከቶተንሃም ሆትስፐርስ እንደዚሁም ማንቸስተር ሲቲ ከወልቨርሃምፕተን ዋንደረርስ ጋር ጨዋታቸውን ሲያከናውኑ ምሽት 2 ሰዓት ከ30 ላይ ደግሞ በቫይታሊቲ ስቴዲየም በርንማውዝ የመርሲሳይዱን ክለብ ሊቨርፑልን ያስተናግዳል። በዕለተ እሁድ የሚደረጉትን ጨዋታዎች ስንመለከት ክሪስታል ፓላስ ከቼልሲ፣ ይህም የለንደን ደርቢ ነው። የምዕራብ ለንደን እና የደቡብ ለንደን ሁለቱን ክለቦች የሚያገናኘው ጨዋታ 11 ሰዓት ላይ ይከናወናል። በዚሁ ሰዓት ላይ ኒውካስል ዩናይትድ እንደዚሁ በሜዳው ሴንት ጄምስ ፓርክ ስቴዲየም አስተን ቪላን የሚያስተናግድበት ጨዋታ ይጠበቃል። አስተን ቪላ እንግዲህ በኤቨርተን 1-0 በሆነ ውጤት ባሳለፍነው ሳምንት ሽንፈት ማስተናገዱ የሚታወስ ነው። በእርግጥ በሳምንቱ አጋማሽ ደግሞ በኢሮፓ ሊግ እንደዚሁ ድል አድርጎ ወደ ቀጣዩ ወደ ጥሎ ማለፍ 16ቱ የተቀላቀለበትን ውጤት ማስመዝገብ ችሏል። የአሰልጣኝ ዩናይ ኤምሬ ቡድን ማለት ነውና በሴንት ጄምስ ፓርክ ጨዋታቸውን የሚያከናውኑ ነው የሚሆነው። ብሬንትፎርድ ሲቲ እንደዚሁ አርሰናል እንደዚሁ ከማንቸስተር ዩናይትድ ጋር የሚያከናውኑት ተጠባቂ ጨዋታ እጅግ በጣም አጓጊ ሆኗል። ምሽት 1 ሰዓት ከ30 ላይ ይደረጋል። በተለይ ባሳለፍነው ሳምንት 198ኛውን የማንቹሪያን ደርቢን ድል ማድረጉን ተከትሎ በዛ ጨዋታ ላይ የነበራቸው እንቅስቃሴ የቀይ ሰይጣናቱ ተጫዋቾች ከግብ ጠባቂነት እስከ ፊት መስመር ድረስ በአጠቃላይ የነበራቸው የቡድን መዋቅርና ተነሳሽነት እጅግ በጣም በርካታ ደጋፊዎችን ማነሳሳት ችሏል እና ይህም ጨዋታ እንዲጠበቅ አድርጎታል። ከሊጉ መሪ ክለብ አርሰናል ጋር የሚያደርጉት ጨዋታ ይጠበቃል። በሀገር ቤት ደግሞ የሁለቱ ክለብ ደጋፊዎች ምን ላይ እንደሚገኙ ይታወቃል እና እነዚህ ሁለት ክለቦች የትኛውም ደረጃ ላይ ቢገናኙ በተለይ በሀገር ቤት ከፍተኛ ትኩረት ከሚሰጣቸው ጨዋታዎች መካከል አንደኛው ነው እና ማይክል ካሪክ በድል ጀምሯል፣ ያውም በማንቹሪያን ደርቢ ማለት ነው። ይህንንስ ደግሞ የኢትዮጵያዊን ደርቢ ልንለው እንችላለን እና የእነዚህን ሁለት ቡድኖች ጨዋታ በምን አይነት ሁኔታ ሊጠናቀቅ ይችላል? ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። ከዚህ ጨዋታ ጋር በተያያዘ ግምታችሁንም ልታስቀምጡልን ትችላላችሁ። እኛ ደግሞ ትክክለኛውን የጨዋታ ግምት ወይም ውጤት ለሚገምቱ አድማጮቻችን የሞባይል ካርድ ሽልማት ወደ እናንተ የምናደርስ ይሆናልና አርሰናል በሜዳው ኤሚሬትስ ስቴዲየም ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ስንት ለስንት በማን አሸናፊነት ይጠናቀቃል? ቅድመ ግምታችሁን አድርሱን። እንግዲህ አመሻሽ ላይ ደግሞ አሰልጣኞች ከጨዋታው አስቀድመው በሚኖራቸው ፕሬስ ኮንፈረንስ ወይም ፕሪማች ላይ ከመገናኛ ብዙሃን ጋር በሚኖራቸው ቆይታ የሚያነሷቸው ሀሳቦችንና የቡድን ዜናዎችን በተመለከተ አጠናክረን በምሽቱ የስፖርት ዜና ጎጃችን ላይ የምንገናኝ ነው የሚሆነው ማለት ነው። አዳዲስ መረጃዎችን አካተን ከሁለቱ ቡድኖች ጨዋታ ጋር በተገናኘ ማለት ነው። እንግዲህ እነዚህ ጨዋታዎች ይጠበቃሉ። አርሰናል 50 ነጥቦችን ይዞ በቀዳሚነት እየመራ ይገኛል። ማንቸስተር ሲቲ እና እንደዚሁ አስተን ቪላ በኩል 43 ነጥቦች በግብ ክፍያ
በሴቪያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። ሊቨርፑል አሁን ደረጃውን ማሻሻል ችሏል። በ36 ነጥቦች አራተኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድን በግሩም ሁኔታ እየተጠጋ ነው የሚገኘው። አምስተኛ ደረጃ ላይ ይገኛል በ35 ነጥቦች ማለት ነውና የሊጉ የደረጃ ሰንጠረዥ ይሄንን ይመስላል። ኤርሊንግ ብራውት ሃላንድ የከፍተኛ ጎል አስቆጣሪነቱን ትራክ ከማንቸስተር ሲቲ በቀዳሚነት እየመራ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር አጫጭር ስፖርታዊ መረጃዎችን ወደ እናንተ በማድረስ የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው። እንግዲህ የጥር የተጫዋቾች የዝውውር መስኮት ከተከፈተ በኋላ የተለያዩ ተጫዋቾች ከተለያዩ ክለቦች ጋር ስማቸው በስፋት እየተገናኘ ይገኛል። ያንዳንዶቹ እንግዲህ በሩመር ደረጃ ይነሳና በዚያው የሚቀርበትም አጋጣሚ ይፈጠራል። ነገር ግን ደግሞ ዓለም አቀፍ ታላላቅ የመገናኛ ብዙሃኖች በሩመር ደረጃ የሚያነሷቸውን መረጃዎች ነው ወደ እናንተ የምናደርሰው ማለት ነውና ማንቸስተር ዩናይትድን መረጃ ቀዳሚ እናድርግ። ማንቸስተር ዩናይትድ ከዝውውር ጋር በተያያዘ በተለይ አሰልጣኝ ማይክል ካሪክ በጊዜያዊነት ከሾሙት በኋላ አንዳንድ ጉዳዮች እየተነሱ ነው የሚገኙት። እንግዲህ ከዚህ ቀደም ክለቡ እንደዚሁ ይፋ እንዳደረገው መረጃ ከሆነ ከአሰልጣኝ ካሪክ ጋር በተለይ በጥር የተጫዋቾች የዝውውር መስኮት ላይ የተወሰኑ ተጫዋቾችን እንዲያመጣ እንደሚፈቅዱለት ሲነገር ነበርና የመጨረሻው መቋጫቸው ወይም ውሳኔያቸው እስካሁን ድረስ ክለቡ ይፋ አላደረገምና እንደሚነጋገሩ ግን አንደኛው ጉዳይ ይሄ ሊሆን እንደሚችል ሲገለጽ ነበረ። ካስሜሮን ጉዳይ እናንሳ። ካስሜሮ እንግዲህ በቀጣይ ከማንቸስተር ዩናይትድ ጋር እስከ ውድድር ዓመቱ መጨረሻ ላይ የውል ኮንትራቱ ይጠናቀቃልና በዩናይትድ የመቆየት እድሉ እጅግ በጣም ጠባብ ስለመሆኑ ነው እየተገለጸ የሚገኘው። ተጫዋቹ ለአንድ ዓመት የመቆየት ፍላጎት ቢኖረውም ነገር ግን ደግሞ ክለቡ ያን ያህል በወጣት ተጫዋቾች ነው ቡድኑን መገንባት የሚፈልገውና ተጫዋቹ ከክለቡ ጋር የሚለያይበት እድል ሰፊ ስለመሆኑ እየተገለጸ ይገኛል። ምናልባትም የሳውዲ ፕሮ ሊግ ተሳታፊ ክለቦች የዚህን ተጫዋች ፊርማ ለማግኘት እንደሚሰሩ ነው እየተነገረ የሚገኘው ማለት ነው። ይህንን የ33 ዓመት የአማካኝ ስፍራ ተጫዋችን ለማስፈረም ብዙ ክለቦች ፍላጎት እንዳላቸው እየተነገረ ነው። በተለይ ልምዱን ለመጠቀም ዩናይትድም ሲያመጣው በሪያል ማድሪድ ቤት ያካበተውን ከዋንጫ ጋር የነበረውን ታሪክ በዩናይትድ ቤት ይመልሳል በሚል እሳቤ ነበር ያመጡት። ነገር ግን ያን ያህል ውጤታማ ነበረ እንደ ቡድን። በእርግጥ ዩናይትድም ውጤታማ አልነበረም ያለፉትን ጊዜያቶች እንደሚታወቀው ማለት ነውና እንግዲህ አሁን ደግሞ ሌላ አንድ ተጫዋች ስሙ ከዩናይትድ ጋር እየተያያዘ ይገኛል። የምዕራብ ለንደኑ ክለብ ቼልሲ ተጫዋች የሆነው ኮል ፓልመር ወደ ዩናይትድ ሊመጣ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። ተጫዋቹ እንግዲህ በማንቸስተር ከተማ ነው ያደገው በማንቸስተር ሲቲ ቤት አካዳሚ ማለት ነውና የማንቸስተር ሲቲ አካዳሚ ፍሬ ከነበሩ ወጣት ተጫዋቾች መካከል አንደኛው ነው። በተለይ በፔፕ ስር በቂ የመጫወቻ ደቂቃ ያለመሰጠቱን ተከትሎ ነው ወደ ቼልሲ ለማምራት ፍላጎት ያደረበት። በቼልሲ ቤትም ከሞላ ጎደል እንግዲህ የተለያዩ የዋንጫ ክብሮችን ከቡድኑ ጋራ ማሳካት ችሏል። የኮንፈረንስ ሊግ የዋንጫ ክብርን አሳክቷል። ከዛ ባለፈ ደግሞ የዓለም ክለቦች ዋንጫንም እንደዚሁ በአሰልጣኝ ኤንዞ ማሬስካ ስር ማሳካት መቻላቸው የሚታወስ ነውና በዛ ሚና ላይ እንግዲህ ኮል ፓልመር በቡድኑ ውስጥ ያለው አይነተኛ ሚና የቼልሲ ደጋፊዎችን ሲያስደስት ነበረ። ነገር ግን አሁን ከዚህ ከምዕራብ ለንደን ይልቅ ወደ ዋና ከተማ ወደ ማንቸስተር ከተማ ለማምራት ፍላጎት እንዳለው እየተነገረ ነው የሚገኘው። እንግዲህ ወደ ማንቸስተር ያመራል አያመራም የሚለው ነገር እንግዲህ በቀጣይ የምንመለከተው ነው የሚሆነው ማለት ነው። የአርሰናልን መረጃዎች እንመልከት። አርሰናል እንግዲህ ቀጣይ ወሳኝ ጨዋታ ነው ያለው። በዚህ እንቅስቃሴ ላይ ምናልባት በግራ መስመር ተመላላሹ የሆነው ጣሊያናዊው ኢንተርናሽናል ሪካርዶ ካላፊዮሪን ግልጋሎት ሊያገኙ የሚችሉበትን አጋጣሚ ሊፈጠር ይችላል ተብሏል። በእርግጥ ምሽት ላይ የአሰልጣኝ ሚካኤል አርቴታ የቡድን ዜናን በተመለከተ እንግዲህ ይፋ የሚያደርጋቸው መረጃዎች ይጠበቃሉ። ኢንካምፔን በተመሳሳይ እንደዚሁ ልምምድ ስለመጀመሩ እየተገለጸ ነው የሚገኘው። ለዩናይትድ ጨዋታ ይድረስ አይድረስ እንግዲህ ማታ ላይ ያረጋግጥልናል። ነገር ግን መረጃዎች የሚጠቁሙ ተጫዋቾቹ ልምምድ ጀምረዋል፣ ለዚህ ጨዋታም ዝግጁ ስለመሆናቸው ነው እየተነገረ የሚገኘው ማለት ነው። ይህንን አይተናል። ከአርሰናል ጋር በተያያዘ እዛው ሰሜን ለንደን ስንቆይ ቶተንሃም ሆትስፐርስም እንደዚሁ የ19 ዓመቱን ተጫዋች ማስፈረም ችሏል። ሶዛን ማስፈረም ችሏል ከብራዚሉ ክለብ ሳንቶስ ማለት ነው በ15 ሚሊዮን ፓውንድ ዘለግላሉ የውድድር ዓመታቶች እንደዚሁ በስፐርስ ቤት ይቆያል የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር እንግዲህ የስፖርት መረጃዎቻችንን በዚሁ እናጠናቅቃለን። ለዛሬ ዕለተ አርብ ጥር 15 2018 ዓ.ም ከናሁ ቴሌቪዥን የተሰናዱ ስፖርታዊ መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያዎቻችን ቢቂላ ተስፋዬና ጋሻው ዳኛው ከኛ ጋር ቆይታ
አድርጓል። ተወዳጅ ዜናው ቴሌቪዥን በቀጣይነትም ወደ እናንተ የሚደርሱ ይሆናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ከቲቪው በተጨማሪ በተለያዩ የሶሻል ሚዲያ አማራጮች በመላው ዓለም እየደረስን እንገኛለንና ምርጫችሁ አድርጋችሁ ከኛ ጋር ስለምትቆዩ እጅግ በጣም እናመሰግናለን። መልካም ቀን ይሁንላችሁ።